ልቀቂኝ አለቅሽም ሄዱ ይኸውልሽ ከዚህ በኋላ ቀና ብለሽ ዶክተርን ስታዩ እንዳላይሽ እሺ ውይ እንዴት ፈራውሽ ባክሽ ደግሞ ማን ነው ዶክተርሽ ዝም በይ አታስመስይ እሺ እንዴት ሆነሽ ስታዩ እንደነበር አይቼሻለሁ አሁኑኑ ስልኩን ከስልክሽ ላይ አጥፊ አላጠፋም ልቀቂኝ ከዚህ በኋላ እንዳትይዥኝ እሺ አምጪው ስልክሽን ሲጀመር አምጪው ስልክሽ ተዘማ አይሆንም ምን እየሆናችሁ ነው በቃ እኮ አይጨቃጭቅም ግን እኔ ብዙ የተካበደ ነገር አልፈልግም ቤኪ እኔ ሰርጉ ቢቀር ደስተኛ ነኝ ያው ማዘሯ ስላለች ነው እንጂ ቀለበቱ ብቻ በቂ ነበር ሰርግማ ግዴታ ነው ጓደኛዬ ሁሉም ነገር እኮ ላንቺ ይገባሻል አዎ ደግሞ የቀኑ ቀን ምን ያህል ደስተኛ እንደምትሆኝ ታውቂ እንዳፋቻ አርግልኝ በድጋሚ እንዳልከፋ ግን ፈራው ለሊ አንቺ እንድታዝኝና እንድትጨነቂ ማንም አይፈቅድልሽም ሁሉም የሚሆነው አንቺ ደስተኛ እንድትሆኝ ነው በዚህ መሀል ግን መከፋት አይቻልም አመሰግናለሁ ወገንታት በጣም እያሳቁኝ ነው እንግዲህ እንዳያችሁት ኩኩሻ የሊዱ ጭንስር ገብታን ዝምዝልግ ስታረጋት ነበር እነ ዳይመንድ የመጡት ከዛም በኋላ ያው ከዳይመንድ ኋላ ተሸሽጋለች እቺ ያማታ ጤነኛ አይደለችም ምናምን ብላ ስትነግረው ነበር ለዳይመንድ አው ጤነኛ አይደለችም የሆነ ወሰድ መለስ ያረጋታል ምናምን እያለ እሱም እዛው ነገሮችን ሲያጋግል ሲነግራት ነበር ደግሞ የት ነው የምታውቃት እጂ ቀበጥ የሆነች ስታስጠላ ምንድናት እቺ ምናምን ብላሽ ታወራ ነበር ኩኩ ኧረ የዲቨት እኮ ናት ኧረ ምንድነው ታዲያ እንደዚህ መላላጥ እንደዚህ መቅበጥ ስትል ነበር ያው ሊዱ እንግዲህ ባህሪዋ እንደዚህ ነው እንኳን ከውስጥ ሰው ከሩታ ጋር ከቷ ጋር አትስማማም ይሄ ባህሪዋ ነው እንግዲህ ከሰው ስልክ ሰርቀ ባጠራቀምከው ገንዘብ ነው እንዴ መኪና የገዛው ብላ ለዳይመንድ ስትለው ነበር ዳይመንድም አዎ እንደዛ እኮ ነው የገዛው ሮጣ ስትል ያው ዶክተሩ ውስጥ አለ ከዛም በኋላ ከዶክተሩ ጋር ማውራት ጀመረች ስታዩ ዶክተሩ ቆንጆ ነውና አይኗን ጣል አርጋበታለች አይኗን ጣል አርጋበታለች ከዛም በኋላ ዳይመንድ ሊዱ እስካሁን እዚህ ጋር ነሽ ተበላሽ ሲላት ነበርና ተነስታን ሄደችው እዛ ዶክተሩ ላይ ሲጨቃጨቁ ነበር ሊደባደቡ ምንም አልቀራቸውም እውነት ለመናገር እንደዚህ ያማቸዋል እንዴ ምናምን አለ ዶክተሩ ያማቸዋል እንዴ እነዚህ ምን ሆኖ ነው እንደዚህ ሲል ነበር ብቻ ዶክተሩ ላይ ሲጣሉ ነበርና ተቀናቃኝ መጥቶባታል ሊዱ አዲስ ተቀናቃኝ መጥቶባታል ዶክተሩ ፍቅሯን ሳይቀበላት እንዳያቸው እና ሊዱ ተቀናቃኝ ትልቅ ተቀናቃኝ መጥቶባታል እና አሁን ስራ በዛባት አሁን እንግዲህ ከሊዱ ጋር ዶክተሩ ላይ መጣላት ጀምረዋል ብቻ እና ሊዱ ትልቅ መጥቶባታል ተቀናቃኝ መጥቶባታል ትልቅ የተባለ ተቀናቃኝ የመጣባት በጣም ትልቅ ተቀናቃኝ መጥቶባታል እና እንዴት አድርጋ እንደምታሸንፈው አላውቅም በሌላ በኩል ቤዛ ደግሞ ያው ድራማውን ጀምራለች ከፍቅር ጋር ሆነው ወደ ፍቅር ቤት ለመመለስ ቀመር ቀምረው እየሰሩ ነው በፍቅር በኩል ወደ ቤት ለመመለስ እያደረገች ነው እንግዲህ ፍቅር ስራዋን ጀምራለች እንደዚህ ምናምን ብላ የእናትየዋን አንጀትን ለመብላት በውሸት እናትየዋን ስትሰክስ ነበርና እያዘነችላት ነውና ከባድ ነው መልሰው ቤዛን ወደ ቤት ካስገቧት በጣም ከባድ ነው እውነት ለመናገር በጣም ከባድ ነው ወደ ቤት መልሰው ካስገቧት በጣም ከባድ ነው የሚሆነው
ቤዛን ወደ ቤት መልሰው ካስገባት እውነት ለመናገር እንዴት እንደሚሆን አላውቅም። እሷ እየተመለሰች ያለችው ለበቀል ነው። በጣም የበቀል ጥማት አለባት። ለከፍተኛ በቀል ራሷን አዘጋጅታ ነው ወደዛ ቤት ለመመለስ እየሄደች ያለችው እና እዛ ቤት ከሄደች እዛ ቤት የመግባት እድልን ካገኘች እውነት ለመናገር ከባድ ነው የሚሆንባቸው። እዛ ቤት ላሉ ሰዎች በጣም ከባድ ነው የሚሆንባቸው እና በጣም በሚገርም ሁኔታ አለልኝ ደግሞ ታስሯል። እንዳያችሁት ብርሃን ዝም ብላ ነው ትታው ያለፈችው እየተራመደች ትታው ነው ያለፈችው እውነት ለመናገር ብቻ ድራማው እንዲህ እያለ ጉዞውን ቀጥሏል። እንግዲህ ከረጅም መጥፋት ጊዜ በኋላ ወደ 3 ወር ምናምን ሆኛለሁ ቪዲዮ መስራት ከተውኩ እዚህ ቻናል ላይ። ቻናሌም ያው እንግዲህ ቀዝቀዝ ብሏል እና ሰብስክራይብ አድርጉ፣ ይህንን ቪዲዮ ላይክ አድርጉ። በኮሜንት መስጫ ሳጥን ላይ ደግሞ ያላችሁን ሀሳቦች ያላችሁን ግምቶች በሙሉ ኮሜንት መስጫ ሳጥን ላይ አስቀምጡልኝ። ሌሎች ድራማዎችንም ያው ሪቪው እናደርጋቸዋለን። ድር አለ፣ በጣም አሪፍ ድራማ ነው። ድር ድራማ አለ እና ጽጌረዳ አለ ሁለተኛው። ሁለቱም በጣም ምርጥ የሆኑ ድራማዎች ናቸው። እነሱንም እንደዚሁ እለቅላችኋለሁ ቀንጨብ እያደረኩ ከዛን ያለኝን ሀሳቦች ያሉኝን ግምቶች እንደዚህ በቪዲዮ እየመጣው አብረን እንጨዋወታለን። እስከዛ ድረስ ሰብስክራይብ ማድረግ እንዳይዘነጋ። ወገንታት ድራማው በጣም የሚገርም አካሄድ እየሄደ ነው። በጣም የሚገርም አካሄድ እየሄደ ነው። እንግዲህ ቁጭ ብላ እየጠበቀችው ነው። ማበሉኝ ሩታ ማንን? ዶክተርን ቁጭ ብላ የነ ኩኩሻ ድድ ማስጫ ላይ ከኩኩሻ ጋር ቁጭ ብላ ስትጠብቀው ነበር። ብቻ የሚገርም ነው። ከእሷ ጋር ስታወራ ነበር ስለ ዶክተሩ ምናምን ያወራቻት እየነገረቻት ነበር ብቻ የሌለ በቃ ለዶክተሩ ያላት ፍቅር ይለያል። በፍቅር አይኗ ታውሯል። በቃ ዶክተሩን ብቻ ነው የምታየው። ሌላ እይታ የላትም። ሌላ ሀሳብ የላትም። ሌላ ምኞት የላትም። ምኞቷ በሙሉ ዶክተሩ ሆኗል። እንግዲህ ዶክተሩ ቢረዳት መልካም ነው ብዬ አስባለሁ። ቢረዳት መልካም ነው ብዬ አስባለሁ። እናንተ ምን ታስባላችሁ? ዶክተሩ ሩታን ይረዳታል? ለሩታ ጥያቄ አዎንታዊ መልስ ይሰጣታል? እሽታ ይሰጣታል ብላችሁ ታስባላችሁ? ምን ታስባላችሁ? እኔ ይሰጣታል ብዬ አስባለሁ። እንግዲህ ያው ፖሊስ ጣቢያ እንደሄዱ ስትነግራት ነበር ኩኩሻ በኪንጎ ጉዳይ ኪንጎ እንደታሰረ እና እሱን ለማስለቀቅ ምናምን ወደ ፖሊስ ጣቢያ እንደሄዱ ስትነግራት ነበር። እንግዲህ በጣም በሚገርም ሁኔታ ዶክተሩ ሄዶ
ዋስ ሆኖለታል፣ ለኪንጎ ዋስ ሆኖለታል፣ ፈርሞለታል። ከዛም በኋላ ኪንጎን ይዞ ወጥቶታል። ከዛ ከእስር ቤት ኪንጎን አስወጥቶታል። ያ በጣም ደስ የሚል ነገር ነው። ይበል የሚያሰኝ ነገር ነው። በጣም አሪፍ ነገር ነው ኪንጎ መውጣቱ። በሌላ በኩል ደግሞ ባቡሬ ገጀራውን ሲያወራው ነበር። እንግዲህ ከቤት አስወጥቶት ሲያወራው ነበር። አንተ እዚህ መሆን ለእህት አደጋ ነው። እህትና እኔ በወንጀል እንድንጠየቅ ያደርገናል። ስለዚህ ከኛ መራቅ አለብህ። መምጣትም ካለብህ ለሰርጋችን ትመጣለህ። እስከዛ ድረስ ግን እዚህ ቤት አትምጣ፣ ለሊ አጠገብ አትድረስ፣ ወደ እኔ አትምጣ ብሎ አስረግጦ ነግሮታል። እንደዛ ማድረግም አለበት። ያው ለአደይም እንደዛ ስትል ነበር። በጣም በሚገርም ሁኔታ ይሄ ነው አደይ የነገረችው ለገጀራው። ይሄ ለለሊ ጥሩ አይደለም፣ ለለሊ አደጋ ነው። ስለዚህ እዚህ አትምጣ ስትለው ነበር። ባቡሬም እንግዲህ ደግሞለታል። እንደውም ባቡሬ መድገም ብቻ አይደለም ከቤትም አስወጥቶታል። ከቤትም እንዲወጣ አርጎታል። ያው ገጀራው ወጥቷል፣ መውጣትም አለበት። እንግዲህ ኩኩሻ ደግሞ ከዴቭ እህት ጋር ስታወራ ነበር። የዴቭ እህት ስትላጥባት ነበር። ኩኩሻ በጣም ተናዳባታለች። ሊሉ ላይ በጣም ነው የተናደደችባት። አንቺ እያለቻት ነው እንግዲህ ዋጋዋን አትሰጣትም። ምክንያቱም ያው አጠገቧ ሩታ ስላለች ምንም አታረጋትም፣ ያ የታወቀ ነው። ነገር ግን ኩኩሻ በጣም ነው የተናደደችባት በሚባለው በጣም የተናደደችባት። መስፍኔ ደግሞ የአደይን አጎት ሲያስጠነቅቆ ነበር። ጫኔና አለልኝ የሚባሉ ሰዎችን እዛ ያዛርጉልኝ፣ ምን አርግ ብሎ ነው የእህቴን ልጅ የነኳት ምናምን ብሎ በጣም ሲቆጣ ነበር። ካሁን በኋላ ግን በፍጹም እንደዚህ አይነት ነገር አልታገስም፣ እጃቸውን ከእህቴ ልጅ ላይ ያንሱ ብሎ ሲያስጠነቅቅ ሲቆጣ ነበር። በጣም ነው የተናደደው። እውነት ለመናገር በጣም ነው የተናደደው ባደረጉት ሄለን ላይ ባደረጉት ነገር በጣም በሽቋል። ወገንታት ሩታ እንግዲህ ተኝታ ስትገላበጥ ነበር። የዶክተሩ ናፍቆት አልጋ ላይ አስተኝቷት፣ ባለፈው መድኃኒት አስጠጥቷታል። አሁን ደግሞ አልጋ ላይ አስተኝቷት እያገላበጣት ነው። አንዴ ወደዚህ፣ አንዴ ወደዛ፣ አንዴ ወደዚህ እያታገላት ነው። ብቻ ታሳዝናለች። ጂኒ የመሰለች ቆንጅዬ ዶክተሩ እንደዚህ ያታገላታል። ለነገሩ ዶክተሩም ሸበላ ነው። ያው ቢያማርጥም የማይፈረድበትም፣ እሱም ቆንጆ ነው። ብቻ ያው ከፍቅር እናት ጋር ረጅም ሰዓት ቁጭ ብላ ስታወራት ነበር። የፍቅር እናት እንግዲህ በደንብ አድርጋ ስታወራት ነበር። እንደባለፈው አይነት ነገር እንዳትሰራ፣ ብቸኝነት እንዳይሰማት ምክር ቢጤ ጣል ስታደርግላት ነበር። እና ያው እሷ ከወጣች በኋላ እሷም ተከትላ ነው የወጣችው። ያው እናሹ ጋር ነበር ሄደችው። በቃ ወደ ውጭ በጣም ለሊ ጋር ልሄድ ነው ምናምን ስትል ነበር። እውነት ማጋ ነው የምትሄጂው ብሎ ሲጠይቃት ያው ዶክተር ጋር፣ ከዛም በኋላ ለሊ ጋር ሄዳለሁ ብላታለች። ብቻ እድሏን አሟጣ እየተጠቀመች ነው።
መሞከር ይሻላል። በነገራችን ላይ እንደዚህ አይነት ነገር ሰጥ ብሎ ከመቀመጥ እስከ መጨረሻው ገፍታበት የመጨረሻውን ውጤት ፖዚቲቭም ሆነ ኔጌቲቭ አምና ብትቀበለው ያንን ውጤት አምና ብትቀበለው አምና ብትወስደው የተሻለ እንጂ እንደዚህ አይነት ነገር በውስጥ እያለ ዝም ብሎ ይዞ መተከዝ ይዞ ማዘን አስፈላጊ አይደለም። ራስን ነው የሚጎዳው። ያን ያፈቀረውን ሰው ይጎዳዋል። ቢያንስ የቻለውን ያክል ሞክሮ ወይ ይሳካለታል፣ ካልተሳካለትም ባይሆንም መልስ ያገኛል። ያ ደግሞ እንዲቆርጥለት ነገሩ እንዲቆርጥለት ይረዳዋል። ከዛ ነው ላይፉን እንደነበረበት ከመጀመሪያው ይቀጥላል እና ሌሎች አማራጮችን ያያል ብዬ ተስፋ አድርጋለሁ። እንደዚህ አይነት ነገር በውስጥ ይዞ ማሰላሰል ያው ልክ እንደባለፈው ሩታ እንዳደረገችው መርዝ ከመጠጣትና ተስፋ ከመቁረጥ ውጪ ሌላ ምንም ጥቅም የለውም። እንደዚህ አይነት ነገር አውጥቶ መናገርና እስከ ጥግ ድረስ መሞከር መጣር ከሆነ ይሆናል። ካልሆነ እንግዲህ ሌላ አማራጮችን ማየት የተሻለ ነው ብዬ አስባለሁ። እናንተ እስቲ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? በዚህ ጉዳይ ላይ ምን አይነት ግምት አላችሁ? በሌላ በኩል ደግሞ ያው ባቡሬ መጥቷል። ከባቡሬ በኋላ ደግሞ ፖሊሱ አለ። እቤት ውስጥ ለሊ አደይ እና ገጀራው አሉ። አደይ ባቡሬን ስትነግረው ነበር፣ ግን ለገጀራው ስትነግር ነበር ለእህት የምታስብ ከሆነ ከዚህ ውጣ፣ ወደ እህት አትቅረብ፣ እህትንና ባቡሬን ችግር ውስጥ ትከታቸዋለች ብላ ስትናገረው ነበር። ለሊ ደግሞ ተይ እንጂ ረፊ ካለኔ ማን አለው ምናምን ነገር ስትል ነበር። አደይ እንግዲህ ያው ይሄ ነገር አይሆንም፣ ችግር ውስጥ ይከትሻል፣ ራሱ ያመጣውን ችግር ራሱ ይወጣው ብላ ስትነግረው ነበር። ከዚህ በፊትም አደይ እንደዛ ስትላት ነበር። ይሄ ችግር ይፈጥርብሻል፣ እንደዚህ መሆን የለበትም፣ ችግሩን መጀመሪያ ይጨርስ፣ ከዛም በኋላ ወንድም ይሆንሻል ብላ ስትነግራት ነበር። ያው አሁን እንግዲህ ፖሊሱ ከኋላቸው ነው ያለው እና ችግር ውስጥ ናቸው። በጣም ትልቅ ችግር ውስጥ ናቸው ያሉት። ምክንያቱም በፖሊሱ አይን ውስጥ ገብተዋል። ባቡሬም ለሊም ገጀራውን በመደበቅ ምናምን በሚል በፖሊሱ አይን ውስጥ ገብተዋል። በፖሊሱ አይን ውስጥ ገብተዋል እና ትልቅ ችግር ከፊታቸው አለ። ሰላም ጤና ይስጥልን የሰራተኛዋ አደይ ድራማ ቤተሰቦች፣ ሰራተኛዋ አደይ ድራማ ፋሚሊዎች እንዴት አላችሁ? ደህና ናቸው? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። እንግዲህ ከረጅም ጊዜ ቆይታ ከ3 ወር ምናምን ቆይታ በኋላ ተመልሻለሁ። ቪዲዮ ልሰራ ነው። ከ3 ወር ቆይታ በኋላ እንግዲህ ቻናሌን ላይክ፣ ሰብስክራይብ ማድረግ እንዳትዘነጉ፣ ምክንያቱም ይቀዘቅዝብኛል። በጣም ቆየው። እንግዲህ አደይ ድራማ በጣም ብዙ ሄዷል። በጣም ብዙ ነገሮች ተፈጥሯል። በጣም ብዙ ነገሮች ተፈጥሯል። እንግዲህ ኪንጎ በመታሰሩ ዳይመንድ በጣም ተጨንቆ ነበር። እንዳያችሁት የሌለን የተጨነቀው በቃ ብዙ ተጨንቆ ምን ማድረግ እንዳለበት ግራ ገብቶት፣ ወዴት መሄድ እንዳለበት ግራ ገብቶት ወደዚህ ወደዛ ሲዞር ነበር። እንግዲህ ዶክተር እንድረስልኝ ምናምን ተጨንቄያለሁ ምናምን ብሎት ነበር። ያው እሱም ቶሎ አልመጣለትም። በዛ ምክንያት ዳይመንድ ደብሮታል። ዶክተሩ እንግዲህ ተመልሶ ሲመጣ እንዳያችሁት ነው። ብዙም ደስ አላለው። አየው በችግር ጊዜ ድረስልኝ ስለ አንተ ይህን ሁሉ ዘግይተህ ትመጣለህ ምናምን ብሎ
የሆነ እንደ ማኩረፍ አይነት ባህሪ ሲያሳይ ነበር። ብቻ ቢሆንም እንደዛም ቢሆንም አውርተው ተግባብተዋል። ችግራቸውን ፈተው ነው አብረው የሄዱት። እንግዲህ ፖሊሱ ደግሞ ባቡሬን እየተከተለው ነው። እና ባቡሬ ቤት ለሊ ቤት ማለት ወንድሟ አለ እና እየተከተለው ነው። በሌላ በኩል ሊዱ ባቡሬን አግኝታ ጥምጥም ልትል ስትል ያው ወደዛ ያዝ አረጋትን። ምንድነው ሊዱ ምናምን ሲላት ነበር። ከየት መጣሽ ምናምን ብሎ ሲያወራት ነበር። እንግዲህ ለትንሽ ጊዜ እዚህ እንደምትቆይ ዋው እንደዛማ ከሆነ ለሰርግ ትመጫለሽ ምናምን ላገባ ነው ሲላት ነበር። እንዴት በዚህ ፍጥነት ምናምን ስትለው ነበር። ብቻ ገርሟታል። እሷ ለራሷ ልታበስሎ ነበር። አሁንም እድሏን ለመሞከር ነበር ድጋሚ። ነገር ግን አልሆነም። አሁን እቅጩን ነገራት። ለሊን እንደሚያገባት አስረግጦ ነው የነገራት።